ምን ሆነህ ነው በጧቱ ቀሰቀስከኝ? አንተ ምን አለብህ ተኛ እንጂ እኔ ነኝ ጭንቅ ውስጥ ያለሁ። ተከስተም ምንድን ነው የምትለኝ? የምን ጭንቀት ነው? ምን ተፈጥሮ ነው ይለዋል። ብሩክ በህይወት አለ ብሩክ በህይወት አለ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ጀምሩት። አመሰግናለሁ። የቀለድክ ነው ወይ ሚኪ? ምን እያልክ ነው? እንዴት ሊኖር በህይወት ይችላል ይላል። ሚኪም አዎ አለ ነው። የቀለድኩ አይደለም የምሬን ነው። ብሩክ በህይወት አለ። የማይመስል ነገር በጭራሽ አታውራ። የማይመስል ነገር አታውራ። ብሩክ በህይወት ሊኖር አይችልም። በህይወት መኖሩ ነው ወይ ለአንተ የገረመ? አሁን ጭራሽ እኔ ቤት ውስጥ ነው ያለው ይላል። እኔ አላምንም። እንዴት ቆይ በህይወት ተረፈ? እንግዲህ ከዚህ በፊት መቼም ገንዘብ የማያደርገው ነገር የለም። ለሱ ገንዘብ ሲሉ ሁለቱ ነበሩ የመኪና አደጋ መኪናውን አበላሽተው አደጋ እንዲፈጠርበትና እንዲሞት እንደዙም ደግሞ ገለነዋን ብለው ነበረ ያሰቡት። ቆይ እንዴት በህይወት ተረፈ? እንዴት ሊተርፍ ቻለ? እኔ አላምንህም ይለዋል። አይ እኔ ልጠይቅህ እንጂ ጭራሽ አንተ እኔን ትጠይቀኝ? ምን አውቃለሁ ሚኪ አለ። ሚኪም እንዴት እንደዚህ ትላለህ? መሞቱን እርግጠኛ ሁን አላልኩም ነበር? መሞቱን እኮ እርግጠኛ ሁን ብዬህ ነበር። እንደ ሞተማ እርግጠኛ ነበርኩኝ። እንደ ሞተ እርግጠኛ ነበርኩ። አረ እባክህ እና መቃብር ፈንቅሎ ተነሳ ነው እያልከኝ ያለኸው? መቃብር ፈንቅሎ ተነሳ ነው እያለህ ያለኸው? አላቅም ግን ከዛ አደጋ መትረፍ ከቻለ ተአምር ነው አለ። በአንተ እንዝላልነትና በአንተ ከርፋፋነት ነው ልድን። እኔ ምን ላድርግ? እንዳልከኝ መኪናውን አበላሽቼ ገደል እንድትገባ አድርጊያለሁ። መኪናዋም ገደል ገብታለች። መኪናዋ ገደል መግባት ብቻውን ምን በቂ ነው? ተከታትለህ መሞትና ለመሞቱ ማረጋገጥ ነበረብህ። በህይወት ካለም መግደል ነበር። ቆይ መኪናዋ እዛ ገደል ውስጥ ገብታ ፈንድታ በህይወት ይተርፋን ብለህ አስበህ ነበር አንተ? እስቲ አንተ መልስልኝ ይለዋል። እንግዲህ ያልቆረጠበት ሰው የፈለገው ነገር ቢሆን ዋናው ከፈጣሪ ሲቆረጥብን እንጂ ከፈጣሪ ከተቆረጠብን በእንቅፋትም ልንሞት እንችላለን። ግን እግዚአብሔር ካልቆረጠብን የፈለገው ነገር ቢሆን አንሞትም። እነሱ ግን መኪናዋ እንደዛ ፈንድታ ገደል ገብታ እንዴት በህይወት ሊተርፍ ይችላል? እሱ አይደለው እየገረመኝ? እኔም እኮ እሱ ነው የገረመኝ። አዎ እኔም እሱ ነው የገረመኝ ይለዋል። ሌላውን ትሆና አሁን አንተና ትርሲት መጋባታችሁን ሲያቅ ምን አለ? እሱማ ምን ይላል አልገባኝም። ምን አለ? ምን ተሰማው? ምንስ አላችሁ? እሱማ ሁሉንም ነገር ረስቻለሁ። ምንም የማስታውሰው ታሪክ የለኝም ረስቻለሁ እያለ ነው ይለዋል። እና ማታ ረሳለህማ ምን ቸገረ? ረስቷል። ሁሉንም ነገር ከረሳ አንተንም ረስቷል ማለት ነው። ስለዚህ ምን ቸገረ? እንግዲህ ምንድን ነው የሰው ገንዘብ የራሳችሁ ያልሆነን ነገር ተሰው ላይ የወሰዳችሁን ነገር የፈለገው ነገር ቢሆን እንቅልፍ አይወስዳችሁም። ፍራቻው ራሱ እንኳን በህይወት ታያቅ ቢቀር እንኳን ያወቀ ይመስለዋል። ምክንያቱም ስራው የራሱ ስለሆነ ክፉ ስላደረገ ማለት ነው። እና እኔ ግን አላምነውም። የውሸት ነው የሚመስለኝ። ረስቻለሁ አላስታውስም ቢለኝም የውሸት ነው የሚመስለኝ። አላመንኩትም። ፈጽሞ እያመንኩት አይደለም። ስማ ሚኪ፣ በደንብ መነጋገርና በደንብ መወሰን አለብን። በቃ በደንብ ተነጋግረን በደንብ መወሰን አለ። እሱ ልክ ነህ። ሳይቀድመ መቅደም ይሻላል። አዎ ሳይቀድመ መቅደም ይሻላል። አዎ ምናልባት አውቆ እያዘናጋተ ሆነ አዘናግቶ ሊጎዳ ይችላል። ስለዚህ ሳይቀድመ መቅደም። ለማንኛውም ምን ማድረግ እንዳለብን ከሰዓት የተለመደ ቦታ መገናኘት አለብን። እዛ ተገናኝተን ማድረግ ያለብን ነገሮች እናወራለን ይላል። እንግዲህ ትርሰትን የቀረባት ለገንዘቧ እንጂ ትርሰትን ተውስጡ አፍቅሯት አይደለም። አሁን እንግዲህ ለገንዘቧ ብሎ የከደ ነበረ። ተኝተሻል ወይ ይላታል። አዎ ተኝቻለሁ። አንተ ሄደ ነበር በጧቱ? እኔማ ትንሽ ዱብ ነበር። አይደጋ አድርገሃል። ተነሺ። አይ እኔ ድክም ብሎኛል፣ ትንሽ መተኛት አለብኝ ትለዋለች። እሱም አይ ምነግርሻለኝ እባክሽ ተነሽ፣ እኔ ደክሞኛል፣ ትንሽ መተኛት አለብኝ።
በኋላ እናወራዋለን። በኋላ ይደርስም እና አሁኑ ነው ማውራት የምፈልገው። በይዝም ብለሽ ተነሽ በማለት ይቀሰቅሳታል። ትነሳለች። እሷም ተነስታ እሺ ምንድን ነው ምን ነበር ትለዋለች። እሱም ይህን ቆንጆ ማታ ባደረግኩት ነገር በጣም አፍሬያለሁ። እናማ እባክሽ ይቅርታ አድርግልኝ። በጣም ነው ያፈርኩት። ጥሩ ነገር አላደረግም። እውነቱን ለመናገር ማታ በጣም አናደኸኛል። አሳፍረኸኛልም አውቃለሁ። ይህን ቆንጆ ለዛ እኮ ነው ይቅርታ እየጠየኩሽም ያለሁት ለዛ ነው። እዛ የወረደ ነገር ካንተ መጠበቅ አልፈልግም። የኔ ቆንጆ በጣም ነው እኔ ለራሴ ማዝኛለሁ። አፍሬያለሁም እኮ አንቺም ልትረጅኝ ይገባኝ ነበር ይላታል። ቆይ እኔም አልረዳህ ነው እንደሚመስልህ? እኔም አልረዳህ ነው ወይም አንተ ራስህ ነህ መረዳት ያልፈለግከው እንጂ እኔ ላልረዳህ አልፈለኩም። አንተ ራስህ እኮ ነህ። እኔ እኮ መረዳቱ አቅቶች ሳይሆን በጣም ጨንቆኛል። እንግዲህ ምን ያለበት ምን አይችልም እንደሚባለው በጣም ጨንቆኛል። በጣም ነው የጨነቀኝ ይላታል። እሷም ቆይ ይህን ያህል ምንድነው ያስጨነቀህ ትለዋለች። እኔ አንቺን ማጣት ነው። አንቺን ማጣት በጣም አስጨነቀኝ። ስንት ጊዜ ነው የምነግርህ? ባጉል ጥርጣሬ ለምንድን ነው የማይሆን ነገር የምታደርገው? የማይሆን ነገር የምታደርገው? እና ለዛም እኮ ነው ይቅርታ እየጠየኩሽ ያለሁት ለዛ ነው ይላታል። ደግሜ ልንገርህ፣ እኔ ያንተ ብቻ ነኝ፣ ያንተና ያንተ ብቻ ነኝ። እንድታምነኝ እፈልጋለሁ። እኔ ያንተ ብቻ ነኝ ብያለሁ። ስለዚህ ልታምነኝ፣ አንተም ደግሞ እንድታምነኝ እፈልጋለሁ። አምኛለሁ። አንቺ ብቻ ይቅርበኝ፣ በቃ ይቅርበኝ አላት። እሷም ምን ሆነሃል? አዘንኩብህ እንጂ አልተቀየምኩም። ይቅርታ አረግሽልኝ ማለት ነው አላት። ብሩኬን ግን በጣም አስቀይመዋል። ስለዚህ እሱን ኬደህ ይቅርታ መጠይቃል የለውም። አንቺን ደስ ካለሽ እኔ ይቅርታ ጠይቀዋለሁ ይላል። ትልቁና በአሁኑ ሰዓት እንግዲህ ምንድነው ያስፈራው? የብሩኬ መመለስ ነው። እንደምናውቀው ከዚህ በፊት ጓደኛሞች ነበሩ። አደጋው እንዲደርስበት ያደረጉትም እነዚሁ ክፉዎች ናቸው። እና እሷ ደግሞ ምንም አክባር የላትም፣ አታቅም። እነሱ ግን ከኋላ ትልቅ ሴራና እየሰሩ ነው። አሁንም ሙሉ በሙሉ የሚያስታውስ ከሆነ የመጨረሻ እርምጃችንን መውሰድ አለብን ብሎ ከጓደኛው ጋር አሴር አርፍዶ ነው ወደ እሷ ተመልሶ እያወራት ያለው። ሆኖም ግን እሷ ምንም ነገር አታቅም። በንጹህ ልቧ ነው ያፈቀረችው፣ በንጹህ ልቧ ወዳዋለች። እናም ይቅርታ ጠይቀው ስትለው እሺ አላት። አንቺ ካልሽኝ ምንም ነገር ማድረግ እችላለሁ፣ አንቺን ብቻ ያስደስትልኝ። አመሰግናለሁ። ከዚህ በኋላ ግን አንድ ነገር ቃል እንዲገባልኝ እፈልጋለሁ። ምንድን ነው ደግሞ ቃል የምገባልሽ አላት ቆጣ ብሎ። አጉል ጥርጣሬና አጉል ቅናትህን እንዲታቆም ቃል ግባልኝ። ከዚህ በኋላ አጉል ጥርጣሬህንና አጉል ቅናትህን እንድታቆም ቃል ግባልኝ። እኔ ቆንጆ ቃል እገባልሻለሁ በማለት እጇን ሳባ አድርጎ እጇን መታላት። ቃል ገባላት። ደግሞ እንደ ማታ ያለ ነገር ቢደገም አለችው። ይህን ቆንጆ አይደገምም፣ ይህ ቃሌ ነው አይደገም። እሺ አምናሃለሁ አለችው። አመሰግናለሁ ጌታዬ፣ በቃ እኔም ሻወር ልውሰድ፣ አንቺም ተነሺ፣ በቃ አመሰግናለሁ ካለ በኋላ ፈጣሪውን ደህና ነገር እንዳደረገ የሰው ህይወት ከልጆቹ ከሚወዳቸውና ከሚሳሳላቸው ልጆቹ የሚወዳትን ሚስቱን እንዳጣት አድርጎ መቼም ምን አለ አመሰግናለሁ ጌታዬ። አስባችሁታል? አመሰግናለሁ። ልጆቹ በናፍቆት በአባት ናፍቆት የአባት እቅፋቸው ናፍቋቸው አሁን እንኳን እንደዚሁ ሆኖ አባታቸው ተመልሶ አባታችን ብለው ታይጠግቡት ደግሞ እንግዲህ ሌላ ሴራ ስሮበታል። ፈጣሪ ለልጆቹ ስል ይጠብቃል። እንግዲህ ሻወር እየወሰደ ስላለፈው ታሪክ ማስታወስ ጀመረ።
አለፈውን ሀገር ያለፉበትና የመጡትን መጀመሪያ ያስታወቀው ትዕሲትን እሱ ነበር። አንተ ባታስተዋውቀኝ ይለዋል። እሱ ብቻ በነገራችን ላይ አንዲት ሴት ቆንጆ ሆናና አምራ ውበቷን ጠብቃ የምትኖረው የባሏ ትልቁ የባሏ መልካምነትና ባሏ ጠንካራ ባል ካላት በህይወቷ ደስተኛ ከሆነች ቁንጅናዋ እንደነበረ ይቀጥላል ማለት ነው። ያ ማለት ደስተኛ ከሆነች ሁሉ ነገሯ በህይወቷ ውስጥ ደስታ ብቻ ከሆነ ምንም ነገር አይጎልባትም። ሁል ጊዜ እንዳማረችና እንደደመቀች ትኖራለች። ቆንጆና መልካም ሆና ግን መጥፎ ህይወት ታጋጠማት ጥሩ ባል ካልሆነ የነበራት ይጠፋል። ስለዚህ ትዕሲትም ለዚህ ቁንጅናዋ፣ ለዚህ መልኳ፣ ለዚህ እስከ ዛሬ ድረስ ደስተኛ ሆና ልትቀመጥበት ልጆቿን የምታሳድግበት ቤት እንዲኖራት ያደረገው ጠንካራና ጀግናው ባሏ ነበረ። ግን ምን ዋጋ አለው? አንዳንድ ጓደኛ ልክ እንደ ባብ ናቸው። ቀስ ብለው አለስልሰው ይነድፋሉ፣ ህይወት ያበላሻሉ፣ ይነጥቃሉ። አሁንም እንደዛ ነው የሆነው። የሚያሳዝነው ነገር ይህ ጓደኛውን እንደገና እሷ ማግባቷ በጣም ያሳዝናል። ምክንያቱም አስባችሁታል፣ ባታገናኝ ኖሮ አንተ ባታገናኝ ሲለው እሱ ግን ውስጡ እየተቆጨና እየነደደ ነበረ። ይሄ ግን በየዋህ ልቡ ነው ብሩክ የሚያወራው። አመሰግናለሁ ጓደኛዬ፣ እሷም ልክ እንደኔው ነው የምታስበው ይለዋል። ተው እባክህ ይለዋል። ውስጡ መርዝ ነብናት፣ ክፋት፣ ምቀኝነት፣ እነዚህ ሁሉ ተደምረው ምን አድርጌ ነው ከህይወቱ ከዚህ ካማረና ከደመቀ ከልጆቹ ላይ እምሱን አስወግጄ እኔ እዚህ ውስጥ የምገባው በምንድን ነው? በየት በኩል ነው? በማለት ነበር እንግዲህ ሻወር እየወሰደ አዎ ሁሉንም ነገርህን ነው የምፈልገው፣ ደግሞም ሁሉንም ነገርህን ወስጄብሃለሁ። ሲቀጥል መቼም አልመልስልህም። አዎ መቼም አልመልስልህም። አንተ የሆነው ነገር ሁሉ የኔ ሆኗል። ከዚህ በኋላ በፍጹም አልመልስልህም። አዎ በፍጹም። ብሩኬ ሳሎን ቁጭ ብሎ ነበረ። እንግዲህ ውስጡ እያሰላሰለ ነው። የተወሰነ ያስታውስም ይመስላል። ተሰትም መጣች። ሀይ ብሩኬ እንዴት ነህ? ሰላም ነህ አለችው። ደህና ነኝ። እንዴት ደህና ነኝ ትላለህ? ታስታውቃለህ እኮ ፊትህን ዘፍዝፈኸዋል ትለዋለች። ብሩኬም አይ ትንሽ ደብሮ እኮ ምንድነው ያስደበረህ አለችው። ልጆቹ ትምህርት ቤት ሄደዋል? አዎ ሹፌሩ ይዟቸው ሄደዋል። ልጆቹ ትምህርት ቤት ሄደዋል። አይ ጥሩ ነው ካለ በኋላ እኮ ምንድነው ያስከፋህ አለችው። ጥያቄ አቀረበች። ይኸውልሽ አሁን የምነግርሽ ነገር ትንሽ ሊደብርሽ ይችላል። ምንድነው እሱ? ይኸውልሽ እኔ ከዚህ ቤት መውጣት እፈልጋለሁ። ከዚህ ቤት መውጣት እፈልጋለሁ ይላታል። ምን ማለት ነው? ከዚህ ቤት እወጣለሁ እሄዳለሁ ማለት ምን ማለት? አዎ መውጣት እፈልጋለሁ፣ ወደ ነበርኩበት ቦታ መመለስ እፈልጋለሁ። እንዴ ተመልሰ ወደዛ ቦታ ልክድ? ኦ እመልሳለሁ። ተሰተም ለምንድን ነው ከዚህ ወጥተህ ወደዛ ቦታ መመለስን የመረከው? ለምንድን ነው? ምንም ምቾት እየተሰማኝ አይደለም ይላታል። ምንድን ነው ምቾት ያልተሰማ? ምንድን ነው የጎደለህ? ምንድን ነው የጎደለህ? የጎደለኝ ነገር ምንም ነገር የለም ይላታል። እሷን ቆይ ለምንድን ነው ማነግረኝ? እየደበከኝ ነው። አይሚሮዬ ሰላም እየነሳኝ ነው። አይሚሮዬ ሰላም አልሰጠኝም። ሰላም እየነሳኝ ነው እኮ። አሚሮህ ሰላም ያልሰጠህን ነገር፣ ያስከፋህን ነገር፣ የደበረህን ነገር ንገረኝ እያልኩና ምንም አይጠቅምሽም፣ ጥቅም የለውም፣ አልነግርሽም ቢላትም አወኩት። ትናንትና ሚኪ ስለተናገረህ ነው መውጣት የፈለግከው? ሚኪ ስለተናገረህ ነው። ግን እሱ ብቻ አይደለም ይላል ብሩክ። እና ሀዳ ሌላ ምንድን ነው ምክንያትህ? ሌላኛው ምክንያትስ ምንድን ነው? ልጅ አንቺ አሁን ባለትዳር ነሽ። ምንድን ነው እሱ? ቆይ ለምንድን ነው በግልጽ ማትናገረው? በግልጽ ማትናገረው በቃ ትዳርሽ ውስጥ ገብቼ ልበጠብጥሽ አልፈለኩም። ለዛም ነው
ልሄድ ወሰንኩኝ እኮ። ማን ነው ትዳሬን በጠበጠ ያለህ? ትዳሬን በጠበጠ ያለህ ማን ነው? በጠበጠ ብለሽ ባትናገርም ትዳራችሁን የተመጣሁ ጀምሮ ምንም ሰላም የላችሁም፣ እየተበጠበጣችሁ ነው። እኔ ከመጣሁ ጀምሮ ምንም ሰላም የላችሁም። ምክንያቱም እንግዲህ ያው በጣም ስለፈራ እሱ ሰው ቤት ገብቶ ስለገባ ጠርጥሯል። አውቆትም ይሄ ሁሉ ነገር እንድታስብ እንድትጨነቅ ያደረገ ትናንትና የተፈጠረው ነገር ነው ወይ ትለዋለች። እውነቱን ለመናገር እውነቱን ንገረኝ ካልሽ፣ አዎ ትናንት የተፈጠረው ነገር ምንም ደስተኛ አላደረገኝም። አዎ እውነቱን ንገረኝ ካልሽ እንደዛ ነው። ትናንትናው ተሆነማ እኮ ሚኪ ራሱ መጥቶ ይቅርታ ጠይቋለሁ ብሎኛል። አዎ ሚኪ ራሱ መጥቶ ይቅርታ ጠይቃለሁ ብሎ ይቅርታ ሊጠይቀኝ አይገባም። ለምንድን ነው ይቅርታ የሚጠይቀኝ? ጥፋቱ የራሴ ነው አላት። እንዴ ለምን? ጥፋቱማ የኔ ነው። ዝም ብዬ ባለትዳር ቤት ውስጥ መግባት አልነበረብኝም። ለምንድን ነው ዝም ብለህ አንተ ብትሄድ ልጆቹ ምን እንደሚሰማቸው ገብቶሃል ወይ? ልጆቹ እኮ በጣም ነው የሚሰማቸው። ልጆቹን ከሆነም እኮ አልፎ አልፎ እየመጣሁ ጠይቃለሁ። ልጆችን ከሆነ አልፎ አልፎ እየመጣሁ ጠይቅ። ልጆቹ አብራቸው እንድትኖር እንጂ እየመጣህ እንድጠይቃቸው አይፈልጉ። እሱ ልክ ነሽ፣ ግን ደግሞ ለእኔ እዚህ ቤት መኖር በጣም ከባድ ነው። እዚህ ቤት ውስጥ ለእኔ መኖር ከባድ ነው። እዚህ ቤት የምትቆየው እኮ ትውስታ እስኪመለስልህ ወደ ራስህ እስክትመለስ እስትትድን ድረስ ብቻ ነው። ከዛ በኋላ ከዳንክ በኋላ የራስን ውሳኔ ትወስናለህ። አንተ እዚህ ቤት የምትቀመጠው ትውስታ እስኪመለስልህ ድረስ ነው፣ እስትትድን ድረስ ነው። እንድትድንና ታክተተሻለ በኋላ የራስን ውሳኔ አንተ ትወስናለህ። ትውስታይ ባይመለስ እስከ መጨረሻው እዚህ ቤት ልኖር ነው እንዴ? ቆይ ምን አስበሽ? እሱን እግዚአብሔር ነው የሚያውቀው ይላታል። አይ ሊሆንም ላይሆንም በማይችለው ነገር ትዳርሽ አደጋ ውስጥ ሊገባ አይገባም። ከራሱን አስባችሁታል? በጣም ስለሚወዳት ስለሚያፈቅራት ቢሆንም አይሆንም በማታውቂው ነገር ትዳርሽ አደጋ ውስጥ እንዲገባ አልፈልግም። በቃ ህይወትሽ ደስተኛና ደስተኛ ነሽ መኖር አለብሽ። ራስሽን ወድሻል፣ ራስሽን አስበልጠሻል። ስለዚህ መኖር አለ ጀመር ከሆነ ሕክምና መከታተል አለበት። ሕክምናዬንማ እኮ እዛ ሆኜ መከታተል እችላለሁ፣ የሚያስቸግር ነገር የለውም ይላታል። እሷማ ወይ ሚኪ መጣ፣ እንኳን ደህና መጣህ ሚኪ፣ ትፈልግህ ነው የመጣኸው አለች። እሱ የሚያሳስበው መስሎታል የብሩክ ነገር። ብሩክ ከዚህ ቤት ካልወጣሁ እያለ ነው ትለዋለች። ለምንድን ነው ከዚህ ቤት የሚወጣው? ለህ ነገር አለ እንዴ? የከፋህ ነገር አለ ይለዋል። ምንም የለም እና ሀዳ ከቤት መውጣቱ ምናምን እዚህ መቆየቱ ምንም ምቾት እየሰጠኝ ስላልሆነ ነው። እዚህ በቆየ ቁጥር ምቾት አልሰለም። ከዚህ ወጥተህ ትቢቱ ከዚህ ወጥተህ ወደ ለመሄድ ነው ያሰብከው? በገዛ ቤቱ አስባችሁታል? ወዴት ለመሄድ ነው? ፊት ወደ አስጠጉ ሰዎች እሄድና ከእነሱ ጋር አብሬ ይኖራል። እዚህ መኖሩ ካላስደሰተህ ምን ይደረጋል? እዚህ መኖሩ ደስተኛ ካላደረገ ምንም ማድረግ ቃተዩ ፍቅር ተዩ ይሄድ ካላስደሰተው ይሄድ አላት። እሷም ይሄድ ነው ያልከው? አዋ እዚህ መቀመጥ መኖር ካላስደስተው ምንድን ነው ማድረግ? ምን ደስተኛ እንዳልሆነ ግን አውቀሃል። በአንተ ምክንያት ነው። እንግዲህ አንተ በፈጠርከውና ባደረግከው ነገር ተቀይሞ ነው ሄዳለሁ የሚለው ትላለች። እሷ ግን እንዲድንና መልሶ እንዲያገግም ለልጆቹም ህይወቱ እንዲቆም ብፈልግም ባሏ ግን በጣም ነው ያኔ መኪና እንዳሽከረክር እርዳታ አደረገችለት። ያን ስነግረው ግን በጣም ነው የደነገጠው። ላይክ እና ሰብስክራይብ ሼር አድርጉልኝ። እወዳችኋለሁ። አመሰግናለሁ።